በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔ ዓለም ፈጣሪያችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም መብርሃን ወላዲተ አምላክ ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን የከበሩ የተመሰገኑ የሆኑ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ከንጹሐን በረከት እመቤታችን ጣዕሟን ፍቅሯን ያሳድርብን። ያው ርዕስ ሰጥቶ ለማስተማር ሰዓት ስለሚሄድ ዝም ብለን ታቦተ ጽዮን ወይ ህዳር ጽዮን ብለን እንማር። ርዕስ ነበረ የምንማርበት ቅዱስ ዳዊት የተናገረው እከውን ምኑነ በቅድመ አዕይንትኪ የሚለው እንግዲህ ሰዓት ካለን ወደ በኋላ ማጠቃለያ ያደርገዋለሁኝ። በዓይኖችሽ ፊት የተናቅሁ ሆናለሁ ብሎ ቅዱስ ዳዊት ዛሬ የተናገረበት ቀን ነውና እሱን ወደ በኋላ ግን ስለ ታቦተ ጽዮን ወይም ስለ ህዳር ጽዮን የሚከበሩበት ምክንያቶች ምንድናቸው የሚለውን ነው የምንመለከት። አስቀድሞ ግን በኋላ የቅዱሳኑ ታሪክ እንዳይቀርብን አቡነ አብየ ጊዜን በመጨረሻ ነው ወትሮ የምናነሳቸው። ከምንቸኩል አቡነ አብየ ጊዜን ቀድመን እናነሳቸውና በኋላ እንቀጥላለን። ምክንያቱም ያው የመገናኘታችን ምክንያት ጻድቁ አባታችን አብየ እግዚእ ስለሆኑ ማለት ነው። አንድ ተአምር ብቻ እናገራለሁ። አባታችን አብየ እግዚእ ብዙ ጊዜ በገድላቸው የተጻፈላቸው በህይወት እያሉ የሰሯቸው ተአምራት ናቸው። ካረፉ በኋላ ያሉት ተአምራት በብዛት የሚገኙ ከገዳማቸው ነው። ከኛ ጋር ድሮ ስለሆነ የመጣ ገና በጣም ድሮ ምናልባትም ከ400 ከ500 ዓመት በፊት ስለሆነ የመጣ ከዚያ በኋላ የተሰሩ ተአምራት ወደኛ አልመጡልንም። ግን በሕይወተ ሥጋ እያሉ ያሉ ተአምራት በገድላቸው አሉ። ከሚያሳዝኑት ነገሮች አንዱ እዚህ የተሰሩ ብዙ ተአምራት ነበሩ። እነሱ መጻፍ ነበረባቸው። እዚህ የተሰሩ አባቶቻችን ግን ትሑታን ስለሆኑ እንዲህ ተደረገ ብዬ ብናገር ክብራችን ይገለጣል እያሉ ትተውታል። ብዙ ጊዜ ትተውታል እንጂ መነገር የሚችል ብዙ ተአምር ነበረ። አቡነ አብየ እግዚእ ካረፉ በኋላ በዚያ በሰሜኑ ኢትዮጵያ ክፍል ወደ ትግራይ አካባቢ በጣም ሀብታም ትዳር ያለው ልጆች ያሉት አንድ ሰው ነበር። በጣም ጻድቁን ይወዳል። ከመውደዱ የተነሳ ዘወትር በየወሩ በ19 ዝክራቸውን ይዘክር ነበር፣ መታሰቢያቸውን ያደርግ ነበር። በአመቱ ብቻ ሳይሆን በየወሩም ያደርግ ነበር እና እንዲህ ያደረገ ሲኖር በሀገሩ ረሃብ ገባ። እሱ ለብዙ ዓመት የሚሆነው አለው ሀብት፣ ነገር ግን እውነተኛ ክርስቲያን መገለጫ አለው። እውነተኛ ክርስቲያን መገለጫው ምንድን ነው? ሌላው ሰው እየተራበ እሱ አይጠግብም። ሌላ ሰው እየተራበ ጠግቦ የሚበላ ሰው ምንም ማስረጃ የለውም፣ ምንም ሌላ ጥቅስ አያስፈልገውም። ይህ ክርስቲያን አይደለም። እንኳን ክርስትናችን ሰውነታችንም ይጠረጠራል እንደዚህ ስናደርግ ማለት ነው። እና በእርግጥ እያደረግን ነው ወይ? አዎ። በዚህ ዘመን ኢትዮጵያ ውስጥ ታውቃላችሁ አይደል? በጣም ብዙ ሚሊዮን ረሃብተኛ አለ፣ ያውም ክርስቲያን ያውም ኦርቶዶክሳዊ። ለዚያ የሚራራ የለም። ከሚያስገርመው ነገር መቼም ታውቃላችሁ፣ የሰው ልጅ ራሱ ከተበላሸ አካል ሁሉ ይበላሻል። የሁሉ ነገር እዚህ ስለሆነ ለምሳሌ በቤተ ክርስቲያን ውስጥ ገንዘብ ሲተርፍ ምንድን ነው የሚደረግ? ህንፃ ማሰማመር ወይ አፍርሶ በአዲስ መስራት ነው አይደለም? ይሄ ማንጠፍ። አንድ አባት በዚያ በቅዱስ ገብርኤል ያሉ ትልቅ አባት ታውቋቸው ከሆነ ትልቁን ሽማግሌ ድሮ 1980ዎቹ ታመው የተኙት እሳቸውን ሂጄ አባታችን በጣም እየተበሳጨው ተቸግር ያለው አልኳቸው። ምንድን ነው የሚያበሳጭ አሉኝ። ትልልቅ ምንላቸው መንፈሳዊ የምንላቸው አባቶች ሁሉ ድሃ እየተራበ ቤተ ክርስቲያንን ሲያስጌጡ ይውላሉ። እነ እውነትም 8ኛው ሺህ የሚባለው ነገር እንዲያው እውነትም እንዲያው ወደ እውነተኛ አባቶችንም የሚያጠቃ ነገር ነው። ለምን አለኝ ብዬ አንድ ልጠቅሰው የማልፈልገውን ነገር ነገርኳቸው። ወደዚያ ማዶ ያለውን እና እንዴት ነው ድሃ እየተራበ እንደዛ የሚደረገው? ቅድም የነገርኳችሁ ከረጢት እየተደረገ አዲስ አበባ የሚደረገው ያ ለማን ይመስላችኋል? ድሃ ለማብላት ይመስላችኋል? አይደለም። ቤተክርስቲያን የሚያገለግሉ ሰዎች በአንዷ አቅጣጫ ወደ ገጠር ብትሄዱ ይራባሉ፣ ይቸገራሉ። አገልጋዮች ብዙ ገበያ አይኖራቸውም። ወደ መሀል ከተማ ስትሄዱ ደግሞ ጥጋበኞች ናቸው ብዙዎቹ። እና ኋላ እስቲ አባቴ ልጠይቀዎት፣ እዛው ቅዱስ ገብርኤል ቤተክርስቲያን ላይ ይኸውልዎት፣ አሁን ይሄ ሊሾ ተደርጓል፣ ሜዳው ማቶኔላ ተነጥፎበታል፣ ለዓይነ ሥጋ ያምራል። ጥያቄ አንዲት ናት አባታችን፣ ይሄ የተነጠፈው እሱ አይደሉም ያደረጉት። ይህንን ያደረጉ አካላት ማቶኔላውን ያነጠፉት ለቅዱስ ገብርኤል ነው ለገዛ እግራቸው ነው? አይኔ ልጅ ለገዛ እግራቸው ነው እንጂ
ቅዱስ ገብርኤል ምን ያደርግለታል? ቅዱስ ገብርኤል ድሃ ቢበላ ይወዳል አይደል እንጂ የትኛው ታቦት ነው ማቶኔላ አንጥፉልኝ ቤቴን አሳምሩልኝ የሚል ታቦት አለ? የለም እኮ። እና በዚህ ምክንያት አብዛኛው ህዝብ ታውቃላችሁ፣ ለምሳሌ ባለፈው ሰሞን አንዲት እህት ዝክር አድርጋ ሲሄድ ጠቅላላ የከተማው ሰው ተሰብስቦ ይበላዋል። እዛ ብድግ ብዬ ተበሳቼ አይ ከዚህ እኔ አልቀምስም። ምን ነው አለ። አይ ይሄማ በደል ነው። ድሃ ተርቦ እያለ ለምንድን ነው ነጭ ለባሽ የሚበላ? በኋላ ተቆጥቼ ስመለስ ምን አለችኝ? አይ ቀኑን እኮ ነዳያንን አስቀድሜ ጠርቼ በደንብ አብልቻለሁኝ ምን አለች። ይሄ ጀስቲፊኬሽን አይረባም። ልብ በሉ፣ ሁለት እንጀራ አላችሁ ከእናንተ ትርፍ የሆነ መስጠት የሚቻል ማለት ነው። አንዱን ለድሃ አብልታችሁ አንዱን ለነጭ ለባሽ ብታለሱት ለድሃው ባበላችሁት በረከት እንዳምታገኙት ሁሉ ለነጭ ለባሽ ባበላችሁት ትጠየቃላችሁ። ለምን ብትሉ ሌላ ድሃ ላይ ያልደረሰው ሰው የማይገባው እሱ ነው። እና እሺ በቃ እሷ ጥሩ ሰው ናት፣ ወደፊት አስተካክላለሁ። እኔ እኮ ሰው ጋር ያው እንድኖር ብዬ ደግሞ ችግር ነው እንደዚህ ካላደረግ ሰው ጋር አትኖር። እሺ ለጊዜው ተረድቼሻለሁ። ከዛ ደግሞ ትናንት አንድ ሰው ልብስ ይዞ መጣ። ልብስ ስላችሁ ነጠላ ልብስ እንዳይመስላችሁ በትልልቅ ፌስታሎች የተቋጠረ እንዴት አሸገ ነው። እና ምንድን ነው ብዬ ስል ስጦታ ብሎ ልኮት ነው። ለማን? ለአንተ ዘንድ ታሸገ። ዝም ብዬ ስንት ነው የወጣበት ያልኩ። አዩ ቀላል ነው 100 ምናምን ሺህ ብር። በጣም ስበሳጭ ይኸውልህ እንደዚህ እኮ አይደለም የላከው ሰው ይህን ትምህርት ይሰማ ይሆናል። ወደ እስራኤል አካባቢ ያለ ሰው ነው አይደለም። ደግ ነው በጣም ለብዙ ድሃ ሲረዳ ቆይቷል። ይሄ እኮ እንኳን በእግዚአብሔር ፊት በሰው ፊት አያሳም፣ በእውነተኛው ሰው ፊት አያሳምንም። ይሄ ምን አይነት እብደት ነው? ያን ያክል ገንዘብ አውጥቶ ለሰው ልብስ መግዛት። በዛ ላይ በጎዳና ስንት የተራቆቱ ሰዎች ታልፈው እኮ ነው አይደል? አስባችታል። አንዳንድ ሰው እንጀራ ይዞ እባክህ እንዳይርብ ብሎ ወደ እኔ ሲመጣ በጎዳና ሌላ የራበ ሰው ካገኘ ቀድሞ ሰዎች እኮ እንደዛ ናቸው። ሌላ ሰው አባቶች እንደዛ ሊጠይቁ የካህናትን ምግብ ይዘው መንገድ የራበ ያገኛቸዋል፣ ሰጠውት ይመለሳሉ። ካላቸው እንደገና ይዘው ይመለሳሉ። ከሌላቸው ግን በቃ እንጂ እዚህ ያለው በረሃብ እየሞተ ዘመዱ አልፈልት ሄድ እና ምን አይነት ችግር ውስጥ ነው የገባ ነው። እና እውነተኛ ክርስቲያን ድሃ እየተራበ አይጠግብም። ይሄ ባለጠጋ በዚህ በትግራይ የነበረ የአቡነ አብየ እግዚእ ወዳጅ ባለጠጋ ከሚስቱ ጋር ተነጋገረ፣ ድሆችን እንርዳ። ከዚያ በየወሩ የነበረው ዝክር በምን ሆነ? ረሃብተኛው ስለበዛ በየቀኑ ይሆናል። አለቀ። ያ ሁሉ ለሀገር የሚበቃ ሀብታቸው ሁሉ አለቀ። ድሆቹ ከዛ የአቡነ አብየ እግዚእ ዓመት በዓላቸው ደረሰ። ጭንቆን በጣም አዘኑ። የጻድቁ ዝክር ከሚታጎልብኝ በሕይወት ባልኖር ይሻለኛል። ምን ትመክርኛለሽ? እንጃ እስቲ እንጸልይ። ከዚያ ጸሎት ሲያደርጉ ቆይተው እንቅልፍ ወሰዳቸው እና አቡነ አብየ እግዚእ በራእይ ይገለጡለታል። ዝክር እንዳይታጎልብህ ፈርተህ ነው? አዎ ሂድና በረሃ የሆነ ስም ይነግሩታል። ለምሳሌ ዋልድባ ቋርፍ የሚባል ነገር ታውቃላችሁ ሲባል ሰማላችሁ። ቋርፍ ይሄውን ተዘጋጅቶ ለምእመናን የሚሰጠውን ቋርፍ አይደለም። ዋኖቹ አባቶች የሚበሉት ቋርፍ ስር ነው። ዋናው ስሩ ቋርፍ ማለት ነው። ከመራራነቱ የተነሳ አይቀመስም እንኳን ለመብላት። ያንን ሂደ ምሰህ አምጣና በሱ ዘክር ብሎ ይላቸዋል። አባቴ በመራራ ነገር እንዴት አድርጌ ለድሃ እንዴት መራራ አቀርባለሁ ብሎ ሲል በእግዚአብሔር እመን ያጣፍጥልሃል፣ ችግር የለው። ነቃ። ለሚስቱ ነገራት። እኔም አብሬ መጥቼ አቋፍርሃለሁ። ጭዋ ለበረሃ ውስጥ ነው ያለ። ሲሄዱ ኋላ ጨነቃቸው። መንገድ ሊጠፋ ነው ሲሉ በአጋጣሚ አንድ መነኩሴ ያገኙ። እኔ መነኩሴ እናንተ ወዴት እየሄዳችሁ ነው? አረ እንደዚህ ልን ለአቡነ አብየ እግዚእ ዝክር እንደዚህ ልንቆፍር። አይኔ ያለበትን ቦታ አውቃለሁ ልምራችሁ ሉ። እኔ መነኩሴ ወሰዷቸው። ከዚያ ስትቆፍሩ ከዚህ አድርጋችሁ ቆፍሩ አላችሁ። ከዚያ ሲቆፍሩ በጣም ብዙ አገኙ። በጣም ብዙ። ያንን ተሸክሞ ይዞ ሄደው በሉ እንግዲህ ደህና ሁኑ ሲላቸው እኔ መነኩሴ አረ ይምጡ እባክዎ ቤት ይግቡና በረከት ተሳትፎ ሄዳ ላይ የለም ቸኩላለሁ ብሏቸው ሄዱ። ከቤት መጥተው ቤቱን ቢከፍቱት ቤቱ በሙሉ ወይን ጠጁ ነው
እህሉ ነው ማሩ ነው ቅቤ ነው ጢም ብሎ ቤት ሞልቷል። ኋላ ዞር ብሎ አንቺ እህቴ ይህ በመንገድ ያናገረን መነኩሴ ማን ነው አለች። ኧረ እኔ እንጃ እስቲ እንክፈተው ብሎ ያንን የቆፈሩትን ስር ቢከፍቱት ወርቅ ጠቅላላ ዝም ወርቅ። ኋላ ጻድቁ ተገልጠው እኒያ መነኩሴ ጻድቅና ጻድቁ ራሳቸው ናቸው። ተገልጠው በሉ እንግዲህ ከዚያች ቀን ጀምሮ ድሆችም እነሱም ተቸግረው አያውቁም። በዚያ ያድሜ ልካቸውን እስከ ሞታቸው ድረስ አኖራቸው እና እግዚአብሔር የጻድቁን በረከት ያሳድርብን። ባጭር ሌላ ዛሬ በጣም ብዙ በዓላት ነው ያሉት፣ ግን ትልቁ ዛሬ ቅዱስ ጎርጎርዮስ የሚባል ሊቅ ነበረ። አንዳንዶቹ በ3ኛው ነው የነበረ ይላል፣ አንዳንዶቹ በ4ኛው ክፍለ ዘመን። አንዲት ብቻ ገባሬ መንክራት ይባላል። ድንቅ አድራጊው ተብሎ ማዕረግ እንደ ማዕረግ ስም ወጥቶለታል። እንዲያው ለእኛ ትምህርት የሚሆነውን ብቻ ሁለት ነገር እንመረጥ። አንደኛ በምናኔ እያለ ጳጳስ ሊያደርጉት ፈለጉ። ያንን አውቆ ሸሸ። እንግዲህ ያስቡት። ኋላ ፈቃድ እግዚአብሔር ሲጠይቁ ድምፅ ከሰማይ አሰማቸው። ሹሙት ጎርጎርዮስን አላቸው። ቢፈልጉት የሚገርመው እኮ ያላገኙት በጣም ሩቅ ሄዱ አይደለም አለ እኮ እዛው አልታያቸዋል። ምን አደረጉ? እሱን ካጣነማ ብሎ ሌላ ጅላል ሾሙ። የለም ወንጌል አመጡና በአምሳለ ጎርጎርዮስ ወንጌሉን ስርዓተ ሲመት አደረሱለት። እዚያ ወንጌሉን ወንበሩ ላይ አስቀምጠው ሄዱ። የእግዚአብሔር መልአክ ሄደና ሂድ ወደ መንበርህ አለው። የምን መንበር አለኝ ደግሞ አለው። ተሾመሃል እኮ ዕዳ ይሆንብሃል። እዚህ በኋላማ እግዚአብሔር አይወድልም፣ ሂድ ተሾም ብሎ አለው። ሄደ፣ ሾመውታል። ከተሾመ በኋላ ብዙ ድንቅ አድርጓል። ካደረጋችሁ ታምራት መካከል አንድ አባት ሲሞት ታውቃላችሁ አይደለም? መደረግ ከሌለባቸው ነገሮች አንዱ ወላጆች ለልጆች ሀብት ማውረስ የለባቸውም ብዬ አምናለሁ። ነውር ነው አልልም፣ የኔን ነው የምነግራችሁ። በፈሊጥ ነው የማስበው። የሰው ልጅ ሰርቶ ነው መብላት ያለበት አይደል? ማንኛውም ሰው ውርስ አስፈላጊ ነገር ነው ብዬ አላምንም። ወላጆች ለልጆች ማድረግ ያለባቸው ለስራ የሚሆናቸውን መነሻ ነገር በገጠር በጥንት ማጫ ይባላል አይደል? ማጫ ነው የሚሰጡ። ከመሬቱም ከከብቱም ነው የሚሰጡ። ሀብት ማውረስ ግን መጥፎ ነው። ለምን? ያልሰሩበት ሀብት ለገሃነመ እሳት አሉ አባቶቻችን። ያልሰሩበት ሀብት ለገሃነመ እሳት ነው እና አባታቸው ምን ያወርሳቸዋል? ሐይቅ ሀብታም ኖሯል፣ ደግሞ ባለ ሐይቅ ኖሯል። ከዚያ አሳ ሲያጠምዱ መጣላት። አንተ ብዙ ወሰድክ፣ ይሄ የኔ ነው። ኋላ ዳኛ ሲሄዱ ሲጣሉ፣ ዳኛ ሲሄዱ ኋላ ወደ ቅዱስ ጎርጎርዮስ ሄዱ። አንድ ጊዜ አስታረቃቸው፣ ሁለት ጊዜ አስታረቃቸው። በሶስተኛው ግን ሄዶ በስልጣነ እግዚአብሔር ሐይቁን ከሁለት ከፈለው። ምንም እኮ መክፈያ ነገር አላስቀም። በስልጣነ እግዚአብሔር ግን ከዚህ ወደ እኩል ከፍሎ አሳውንም ባህሩንም እኩል ከፍሎ አሳ ከዚህ ወዲህ እንዳይተላለፍ፣ ስለዚህ የራሳችሁን አጥምዱ ተባሉ። አሁንም መጣላት ቀጠሉ። በመጨረሻ እሱ ጋር ዳኝነት ሲመጡ ንስቲ ተከተሉኝ አላቸው። ሄደ፣ ከሐይቁ ደረሰ። ፈጣሪ በዚህ ሐይቅ ምክንያት ወንድማማች ይጋደል አድርቅልኝ። የብሶን ምጥጥ አደረገችው። ታርቀው ተፋቅረው ቤታቸው ሄዱ። በዚህ ምክንያት ገባሬ መንክራት ድንቅ አድራጊው አባት ይባላል። እግዚአብሔር በረከቱን ያሳድርብን። ሌላኛው ዛሬ በ4ኛውና በ5ኛው ክፍለ ዘመን ከነበሩ ታላላቅ ቅዱሳን ሰው እንዴት እንደማያውቀው ገርመኛል። የአስዩጡ የናባ ሲኖዳ የናባ ብሶይ የናባ አብዢል ጓደኛ ታላቁ አባት አረጋዊው ቅዱስ አባ ዮሐንስ ነው። ቅዱስ ዮሐንስ ሀገረ አስዩጥ ከሰራቸው ስራዎች መካከል አንዲት ነው። አስዩጥ የምትባል ግብጽ ውስጥ ያለች ሀገር ናት ወይም ስፍራ ናት። እዚያ ያሉ ሰዎች እግዚአብሔርን በደሉ፣ ኃጢአት አደረጉ። ይህንን ማን ይሰማል? ጻድቁ ንጉሥ ቴዎዶሲዮስ ቅጡልኝ፣ አጥፉልኝ አለ። ከተማዋን በሙሉ አጥፏት። ኃጢአት የምትሰራ ከተማ ምን ታደርጋለች ብሎ አጥፏል። ይህንን በረሃው ያለ ማን አወቀ? አባ ዮሐንስ። ከዚያ ዝም ብሎ ግን ቁጭ አለ። ምክንያቱም የትኛውም የንጉሥ መልእክተኛ ሲመጣ ከአባ ዮሐንስ ሳይባረክ አይሄድም እና የንጉሱ መልእክተኛ ከተማዋን የሚያጠፋት ተልኮ ሲመጣ እሳቸውን ሲያገኛቸው ገና ሳይባረክ ከርቀት ሲመጣ አይ ከተማ ልታጠፋ እየመጣ አሉት። ደነገጠ፣ ምስጢሩን ስላወቁበት። እዚያ እግራቸው ወድቆ አባቴ እንዲህ ያለ ጸጋ ያለሁት ከሆነ ልለምነውት። ምንድን ነው የምትለምነኝ? ልጄ 12 ዓመት ጋኔን አድሮበት መከራውን ያድኑልኝ አለ። አምጣው አሉት። አመጣ፣ አዳነ። አሁን ደግሞ በፈንታው እኔ እጠይቃለሁ፣ ምንድን ነው? እችን ከተማ እንዳታጠፋት ተው፣ ኃጢአት ሰርተው እኮ ንጉሥ አዞኝ ነው አላቸው። የለም ተጸጽተዋል። ምክንያቱም ከቀን በፊት ታላላቆቹ የከተማው መጥተው ንስሐ እንገባለን እንጸጸታለን ያማሉን አንጥፋ ብለዋቸዋል። እንዲያማ ካሉ በእኔ አይሆንም፣ ንጉሱ ነው ምሕረት ማድረግ የሚችል እኔ አይደለሁም እና ለንጉሱ
በዚያ ጊዜ ደግሞ ከግብፅ ቁስጥንጥንያ ደርሶ ለመመለስ በጣም ብዙ ወራት ይፈልጋል። እሱ ደግሞ በዚህች ቀን ብሎ ወስኖ ሰጥቶኛል። በሚቀጥለው ቀን የነገዋን ቀን ካላጠፋዋቸው እኔ ራሴ እጠፋለሁ። ስለዚህ እስከ ነገ ድረስ ከንጉሱ መልእክተኛ ማድረስ የሚችል ካለዎት ደስ ይለኛል አላቸው። ችግር የለውም ደብዳቤ ጻፍ አሉት። በሱ ጻፈ። ማህተም ምልክት አደረገበት። ለማን ሊልኩት ነው? እሱን ለእኔ ተዋሉ። ገቡ። ጸሎት ሲያደርጉ ደመና መጣች። ተቀምጠውባት ሄዱ። ንጉሱ ሲደርሱ ምሳ ሊበላ ነው። ወርደው እንዳያናግሩት ማዕድ ሊያቋርጡት ነው። ማዕድ ክቡር ነው። በነገራችሁ ላይ እንኳን ማዕድ እዳሪ መውጣት እንኳ ስርዓት አለው አይደል? እንኳን ማዕድ እዳሪ የሚወጣን ሰው ማናገር አይቻልም። እኛ ለዛ አይደል አባቶቻችን የደላው ምን እያለ ያወራል ይባላል አይደለም? ችግር ነው። እዚያ እዳሪ ላይ ያለ ሰው አያወራ። እሱ ብቻ አይደለም ሊገለው እንኳ ሰው ቢመጣ ነውር ነው። ሱሪ አውልቆ የተቀመጠ ሰው አይገድልም። ያለቃ ገብረሃናን ታውቆ የለ አንዱ እንዲያ ብለውት ሁልጊዜ በሰፈሩ ያወራል። እኔን ይፈሩኛል አይነኩኝም ይላል። ተደባዳቢ ብጤ ነው ሰውዬው። እና አንድ ቀን በመንገድ ሲያልፍ አህያ ጭኖ አገኙትና እንዴት አደራችሁ አሉት። እግዚአብሔር ይመስገን አለ። አልፎ ሄደ። እዚያ ሳገኘ አንተ በጎዳና ማን አግኝተዋል? አለቃ ገብረሃና ናቸው። ምን አሉ? ኧረ ምንም አላሉኝ። ታውቆ የለ እንደሚፈሩ ምንም አላሉ። ኧረ ምን እንዴት አደራችሁ ብቻ ነው ያሉኝ። ከማን ጋር ነበርክ? ኧረ ማንም አልነበረም። አህያ እየነዳሁ ከአህያው ቆጥረው አይደል እንዴት አደረ እንዲህም ንቀውኛል ብሎ ከዘራውን ይዞ ሲሄድ ቢያዩ ምንም መሸሻ የለም እና ሱሪያቸውን ልቅ አድርገው ቁጭ መጥቶ እዚያ እስኪ እነሱ ሲጠብቅ እሳቸውም አልነሳም ብሎ ቻለ። እዚያ በኋላ ያለው ቃሉ ጸያፍ ስለሆነ ለስብከት አይሆንም። አንተ ምን እያደረግክስ ነው ብቻ ሲሉ ትቶ ሄደ። በዚያ ምክንያት ተረፉ ይባላል። እና አሁን ግን ዛሬ ባህል የለ፣ ሃይማኖት የለ፣ ስርዓት የለ፣ ምን የለ፣ ሁሉ ህገወጥ እንዲያው በቃ ባህል የሚባል ነገር ሁሉ ጠፍቶ እና ማዕድ ላይ ስለሆነ ማዕድ እስከሚጨርስ እንዳይጠብቁም የጸሎት ሰዓታቸው ገዳም ሊያልፍ ነው። ስለዚህ ለሱ ሳይታዩ ምን አሉ? ደመናዋን ወረጅና ቀብዩ ደብዳቤ ብለው ደመናዋ ወስዳ ማዕድ ጎን ጣል አደረገችለት። ለጊዜው መታት ይመስላል፣ ያስደነግጣል። ቀና ሲል ደመናውን አየው። እንደዚህ እንደጅ ሰጥቶት የተመለሰው እና ሲያነባት ነገሩ ገባው። በአባ ዮሐንስ አማላጅነት ሀገረ አስዩጥን እንዳላጠፋ ፍቀድልኝ ነው የምትለው። ምልክት አለችው። ጊዜም በነገራችን የምስጢር ምልክት ይባላል። እንዲሁም ቅድም አንዱ ልጅ ምን አለኝ፣ ወደ ግምጃ ቤት እየሄድን ስከፍት ሜሴጅ የሆነ መልእክት አለው እንደዚህ እንደዚህ ያንን ነገር ምን አደረግኩ ምናምን የሚለው እና እኔ 666 ነኝ ነው የሚለው ስለራሱ። ዋ ከላይ ደግሞ ወልደ አማኑኤል ይላል ስሙ። ኦሮቾሮ መድኃኔዓለም። የሚገርማችሁ ነገር ምንድን ነው የሚለው የራሱ እኔ ከዛ ለሰው አሳዩት። እንዲህ ሰው እያበደ ነው፣ አይምሮን እያጣ ሄደ ነው። ይኸውላችሁ ሰላም ዲያቆን ብሎ ስሜን ጠራና እኔ 666 ነኝ ስለ መድኃኒቱ ላወራህ ነበር ይላል። አለመታደል። አሁን በኢንተርኔት እኮ እንደዛ አድርጎ ይጻፍ። እኔ ተሳስቼ ነው አሁን ክስቲ በኋላ እንግዲህ ኢንተርኔቱን ስከፍቶ ተሳስቼ ነው ይለኝ እንደሆነ ልጠብቅ ነው። ማን እንደሆነም አላወኩም። የኛ እንደዛ እሱ መድኃኒዓለም ይስጠው። እንደዚያ ካለም ነገር ለማውጣት እኔ እውነቴን ነው። አንዳንዱ ቆሻሽ እንደዚያ ያድርገው ይሻለዋል። እንደው ራሱ እንዴት ያለስ ድፍረት ነው እንደዚህ ብሎ መጽሐፍ። እኔ መድኃኒዓለም ክርስቶስ አንዳንዱን ነገር እኮ ሳያዩ መሸከፍም ጥሩ ነው እኮ። አባቶቻችን ሞት ዓለም ይላሉ እኮ፣ መኖር ዓለም እንደሚባለው ሞት ዓለም ይላሉ። እዚያ የእንታ መራ ጽድቅ የሚባሉ ሽማግሌ ያሉ 90 ምናምን ዓመታቸው የእንታ እድሜው ስንት ነው? ኧረ ወደ 92 ነው። እናሳ ከዚህ በኋላ ቢያኖረኝም አልጠላ ቢወስደኝም አልጠላ ሁሉም ዓለም ነው፣ ሰርግ ነው። እና የሽማግሌ ወግ እንደዛ ነው የሚሉና ለሁሉም ወደ ጉዳያችን እንመለስ። ምልክት አለ ሰዎች የሚያወሩበት። አሁን ይሄ እቺ ቁጥር አሁን አጋንንትን የሚያመልኩ ሰዎች ምልክት ነው። አሁን በምልክት የምስጢር ምልክት ነው። ቀድሞ አባቶቻችን ደግሞ በጎ ምልክት አላቸው፣ መንፈሳዊ የሆነ ምልክት። ዛሬ ሰው ቶ ምናምን የዚህ አንገቱ ሲያንጠልጥል ታያላችሁ አይደል? ነገስታቱ መልእክት ለመለዋወጥ የሚጠቀሙበት ምልክት ነው እንጂ ቶ የሚባል መስቀልኛ የለንም። መስቀል ብቻ ነው። መስቀል ነው። ሀላይ ቶ የለው። ቶ ያለው ነገር አያስፈልግም ግን አንልም። ቦታ አለው። አባቶቻችን ምስጢራዊ መልእክት የሚለዋወጡበት ነገር ነው እንጂ አንገት ላይ የሚንጠለጠል ነገር ወይ የምናመልከው ወይ ስርዓት አምልኮ የምንፈጽምበት ነገር አይደለም። እና ያ ንጉሱ የመኮንኑን ልዩ ምልክት አየ። በሱና በሱ መካከል ያለች ምስጢር ናት። ከዚያ ጻፍ አደረገ።
እንዲች አድርጎ ደብዳቤ ያነሳት ስለ አባ ዮሐንስ አማላጅነት አስዩጥን ምር ያለው እንዳታጠፋት ምትል ደመና መጣ ተቀበለች። ለአባ ዮሐንስ ሰጠች፣ ወስዶ ሰጠው። በዚያ ምክንያት ሀገር ትተርፋለች። እግዚአብሔር የጻድቁን በረከት ያሳድርብን። እንግዲህ ሌላኛው ዛሬ በዓሉ የምናከብረው እንግዲህ ምናልባት በዓሉ ከዚህ ወዲህ ያላችሁትን ይመለከት ይሆናል። ከዚህ ወዲህ ያላችሁትን አይመለከትም። በወንጌል ውስጥ አንድ ታሪክ አለ። ጌታችን ሲያስተምር አንድ ሰው ስለ ጌታችን ዝና ከመስማቱ የተነሳ ለማየት ጓግቶ ከርቀት ይመጣል። ትልቁ ችግር ቁመቱ አጭር ስለሆነ ማየት ያቅተዋል። ስለዚህ ወደ ሾላ ይወጣል። ከሾላ ወጥቶ ጌታችንን ያያል። ስሙን አሁን አወቃችሁት? ዘኬዎስ። እዚህ ወዲህ ማለት ያው አጭሮች ናችሁ ለማለት አጋጣሚ አይገርማችሁ? ለብቻ እኩል እኮ ነው የተከፈላችሁ። ከዚህ ወደዚህ አጭሮቹ፣ ከዚህ ወደዚህ ረጅሞች። ደግሞ እኮ ያወላችሁ አስተጣጠሩን በልክት ነው። ትንሽ ከፍ ደሞ ዝቅ ደሞ ዝቅ። ከዚህ ደግሞ አቀማመጣችሁን ብትመለከቱት እኮ ስራዬ ብሎ የሆነ ሰው ያስቀመጣችሁ ነው ይመስል እኮ እያደገ ነው የሚወርቁት። እና አጭሩን ያክብር ለማለት አይደለም። ግን ቅዱስ ዮሐንስ ሐጺርና ቅዱስ ዘኬዎስ ሐጺር የሚባሉ አሉ። መጀመሪያ በቤተክርስቲያን ከቅዱሳን ውስጥ መጀመሪያው አጭር እሱ ነው። በጥንት ህይወቱ ቀራጭ ነው። ቀራጭ ማለት አስቸጋሪ ሰው። እዚያ ሆኖ እሱን ለማየት እንደጓጓ ስላወቀ ዘኬዎስ ሆይ ውረድ፣ ዛሬ ካንተ ቤት እውላለሁ አለው። እንግዲህ ቅዱሳን ሁሉ መከራ የሚያዩ ያን ያህል ገድል የሚጋደሉ ማን በቤታቸው እንዲያድርላቸው ነው? ክርስቶስ መድኃኒዓለም ሾላ ላይ ወጣ። ያን ጊዜ አይሁድ ፈሪሳውያን አጉረመረሙ። ከኃጢአተኛ ሰው ቤት ገባ ብሎ ማለት ነው። ምን አላቸው ጌታችን? እርሱስ የአብርሃም ልጅ አይደለም ወይ? ለእርሱስ ቸርነት አይገባውም ወይ? ገብቶ በቤቱ ተጋበዘለት። ምን አለ? ካለኝ ሀብት አንድ የበደልኩትን 4 ክሰዋለሁ አለ። ወፈደ ለዛ አመጾ እየንተ አሃዱ ትርቢተ አሉ አይደል አባ ስብሐት ላ። ምክንያቱም ቀራጮች የሰው ገንዘብ ለሚቀሙ አንድ የቀማውትን 4 እጥፍ እከፍላለሁ ብሎ ዙሮ ሀብቱን በሙሉ እኮ አካፈለ። ለዚህ አድርጎ ጌታችን ተከተል። ከ72 ወርድ ተቆጠረ። ሰበከ፣ አስተማረ፣ ኤጲስቆጶስነት ተሾመ። በዚህ ቀን አረፈ። እግዚአብሔር በረከቱን ያሳድርብን። ቅድስት ዲቦራ ኢትዮጵያዊ ጻድቅ አባታችን ተወልደ መድህን እና መከራ በጣም ስለበዛበት ልጅ እያለሁኝ አይገባኝም ነበር። ስንክሳር ስመለከት አባ ቆዝሞስ ይባላል። የእስክንድርያ 54ኛ ጳጳስ ነው። ታሪኩን ሳነበው አባ ቆዝሞስና በዘመኑ የነበሩ ክርስቲያኖችን እስላሞች በጣም አሰቃያቸው። ብዙውን ገደሉት። ከሞት የተረፈው ነጭ ልብስ እንዳይለብሱ ከለከሏቸው። አረንጓዴ ልብስ ብቻ ነው መልበስ የምትችሉት፣ አለ ሀገራችን ልቀቁልን አሏቸው። በዚያ ምክንያት በሀገሩ ከወረደው መከራና ከአባ ቆዝሞስ ሐዘንና መከራ የተነሳ ይላል የእመቤታችን ስለ አድኖ በየቀኑ ስታለቅስ ትታይ ነበር። እና ልጁን የማይገባኝ ምን ይመስላችኋል? ከምታለቅስለትም ማትረዳው ነበር። የእግዚአብሔር አሰራር ሳይገባኝ፣ የእግዚአብሔር ስራ ሳይገባኝ። ለምን አንዳንዱ መከራ ግድ ማለፍ አለበት። እንደዚህ ሆነ ግድ እንደዛ ሆነ። በኋላ ግን ወደ ገዳመ አስቄጥስ ወደ ደብረ አባ ሳዊሮስ ቢሄዱ የምታለቅሰው ስል ኋላ ጎኗ ተከፍቶ ደም ሲፈስ ተገኙ። ያ ደግሞ ለሞቱ ሰማዕታት። ኋላ ግን እንደገና ቀኑን አሳልፋ በጎ ዘመን አምጥታለት ብዙ ድርሳናት ደርሶ ነው ያረፈ። እግዚአብሔር እንግዲህ ሁሉንም ቅዱሳን በረከት ያሳድርብን። አሁን ዋናውን በዓል እናውሳ። ጽዮንን፣ ታቦተ ጽዮንን፣ ዳር ጽዮንን። ዛሬ ታቦተ ጽዮንን የምናከብርበት ብዙ ምክንያት ነው ያለው። በጣም ከጥንቱ እንሂድ ከተባለ እግዚአብሔር ዓለምን ሲፈጥር በዕለተ እሑድ ከሰባቱ ሰማያት መካከል 4ኛዋ ሰማይ ኢየሩሳሌም ሰማያዊት ትባላለች። እሷ መሃል ላይ ምን አለች? ቅዳሴ ማርያም ላይ የምትሰሙት ታቦት ዘዶር የምትባል አለች። ታቦት ዘዶር ማለት ታቦት ዘብርሃን፣ ታቦት ዘሕይወት ማለት ነው። የሕይወት የብርሃን ታቦት ማለት ነው። ታቦት ማለት ማደሪያ ነው። ጌታችን ዓለምን ሲፈጥር ከሰባቱ ሰማያት የሰው ልጆች ማደሪያ የሆነችው ኢየሩሳሌም ሰማያዊት ናትና እዚያች ላይ ታቦት ዘዶርን የእመቤታችን ምሳሌ የሆነችውን አስቀምጧል። አንድ ዛሬ የምናስበው ከዚያ አዳምን ፈጠረ። አዳም ተሳሳተ፣ ወደቀ፣ ሰው ልጅ መጣ። ወርዶ የእስራኤልን ታሪክ እናገኛለን። እስራኤላውያን ከግብፅ ከወጡ በኋላ የሚታይ ነገር ፈለጉ።
እግዚአብሔር እንደ ሌሎቹ እንደ ምድራውያን አማልክት ጣዖት እንዳደረ ሰይጣን እንዳደረባቸው ጣዖቶች ማየት ፈለጉ። መቼስ እንዲጎዱበት አይፈልግምና እግዚአብሔር የሚታይ የሚዳሳ አምላክ አይደለም። እንዲጎዱበት ስላልፈለገ ታቦት ደብተራ ኦሪት የሚታይ ስርዓት ሰጣቸው። የኦሪት ድንኳን፣ ከድንኳን ውስጥ ታቦት አለ፣ ከታቦት ውስጥ ጽላተ ኪዳን አለ፣ ከዚያ መሶበ ወርቅ አለ፣ ማዕጠንተ ወርቅ አለ፣ ተቋመ ወርቅ አለ፣ ጎሞረ ወርቅ አለ፣ ሌሎችም ንዋያተ ቅድሳት በስፍራው አሉ። በዚያ በሚታይ አገልግሎት ስርዓት ሰጣቸው እና ዛሬ ሌላኛው የምናስበው ጥንት ታቦት ዘዶር ብሎ በኢየሩሳሌም ሰማያዊት የሳላትን በግልጥ በጋር ለሙሴ ሰጠው። በምን ታውቋል ይሉ ቅዱስ ያሬድ በመጀመሪያ ምስጋና ምን አለ? ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ቅድመ ዓለም ለነበሩ ዓለምን አሳልፎ ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና አለ። ቀዳሚ ህለ ጽዮን ሰማይ ሳረ፣ የጽዮን ደገኛዋን ሰማያን ፈጠረ። አንድም ታቦት ዘዶርን ሳለ ወበዳግም አርአያው ለሙሴ፣ ኋላ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ደብተራ ኦሪት እንዴት እንደሚሰራ አሳየው። ስለዚህ ዛሬ ታቦተ ጽዮንን ጽላተ ኪዳንን ሙሴ የተቀበለበት የራሱ ሰፊ ታሪክ አለው። እናነሳው አውሎ ያሳድረናል። ሶስተኛው ታሪክ ጽላተ ኪዳን ቅዱስ ሙሴ ካረፈ በኋላ በመሳፍንት እጅ መታ ከዘመነ ኤሊ ትደርሳለች። ኤሊ የፊንሐስ ልጅ ነው። ፊንሐስ የአልዓዛር ልጅ ነው። አልዓዛር የአሮን ልጅ ነው። አሮን ሊቀ ካህናት ማለት ነው። ኤሊ 40 ዘመን ክህነት ከምስፍና እንዳደርጉ እስራኤልን አስተዳድሯል። ሊቀ ካህናት ነው። ልጆቹ አድገው እግዚአብሔርን በደሉ። 2 ልጆቹ ታውቁታላችሁ ታሪኩ፣ አፍኒና ፊንሐስ የሚባሉ ካህናት ናቸው። እኩያኔ ይላቸዋል፣ ክፉዎች ነበሩ። አባቶቻችን ምን ይላሉ? 3 በደል በደሉ ይላሉ። አንዱ ኃጢአት ከአንዱ ኃጢአት ታውቃላችኋል። ጽድቅም ቢበረቱበት እየበለጠ እየተሻለ ነው የሚሄድ፣ ኃጢአትም ሲበረቱበት እየበለጠ እየተሻለ ነው የሚሄድ። ችግር ነው። የመጀመሪያው ትልቁ በደላቸው ለሰው ምንም የማይመስል ስርዓተ ቤተክርስቲያን ሲባል ለምሳሌ እግዚአብሔር እቺ ጸበል አለች አይደል? እቺን ጸበል ስትጸልዩባት እስከዚች መስመር ብቻ አድርጓት ብሎ ካዘዘ ሁልጊዜ መሆን ያለበት አይችልም። ወደ ላይም የለም ወደ ታችም የለም። ሰው ግን አይገባው ምን አለበት ይላችኋል። እንደዚህ ዘመን ሰው ማለት ነው። በደብተራ ኦሪት እግዚአብሔር ለሙሴ ነግሮት ማታ 12 ሰዓት ወይም ምሽት ላይ ያበራዋል፣ ጠዋት ሲነጋ ያጠፋዋል። ሌሊት ላይ አገልግሎት ቢኖርም ባይኖርም ሲበራ ነው የሚያድር። እነዚህ ሁለቱ አገልጋዮች መጥተው ሰው ከሌለበት ባዶ ድንኳን ሲበራ ቢያድር ምን ያደርጋል ብሎ አጠፉት። አንድ አለ። ሁለተኛ ስርዓተ መስዋዕት አላቸው። ስርዓተ መስዋዕት ሲደረግ እዚያ በጉ ወይ ላሙ ታርዶ ይደረግ ቤተራስ ስርዓት አለው። ሊቀ ካህናቱ ሳይመገብ እሱ ፈንታውን ሳይሆን ማንም መውሰድ አይችልም። አንድ ካህን ይመጣና ሀበኒ ስጋ ዘእጠብሶ ለካህን ስጠኝ ብሎ ይላል። አይ እንደ ህጉ እንደ ወጉ ደሙ ይፍሰስ ስቡ ይጢስ እንጂ ተው እንጂ ይለዋል። እነስአከ አሐይደከ ይለዋል። አንተ ነህ እንደ የምታዘኝ በግድ ወስድብሃለሁ አለ። አይ በግድ ከምትወስድማ በውዱ ሰደ ይለዋል። ስርዓተ መስዋዕት ተበላሸ። 2 ሶስተኛና የመጨረሻ እንግዲህ አያችሁ እያደገ ሄደ። በመብራት በደሉ፣ ቀጥሎ በመስዋዕት በደሉ። ሶስተኛና የመጨረሻው በደል ግን ሴቶች ሲመጡ ቆነጃጀቱን እየመረጡ ከደብተራ ኦሪቱ በር ላይ መጫወት ጀመሩ። መጀመሪያ በማውራት ጀመረ። ከማውራት አልፎ ትዳር ያላቸውን ሴቶች ሁሉ እስከ ማስነወር ደረሱ። ብዙ ጊዜ ደጋግሜ እላለሁ፣ ድሮም እላለሁ፣ አሁንም እላለሁ፣ ሴት ልጅ ከካህን ከዲያቆን ከነፍስ አባቷ በቀር ከካህን ከዲያቆን የሚያስቀራት ምንም ምክንያት የለም። ያገባም ይሁን ያላገባ ምንም ምክንያት የለም። ደጋግሜ እምለዋለሁ፣ ካህኑ ዲያቆኑ በጎ ሰው ቢሆን ሴቶች ትጎዱታላችሁ፣ ክፉ ቢሆን ይጎዳቸዋል። መጎዳዳት አይቀርም። ምክንያቱም ምንም ለመቀራረብ ምን ምክንያት አለ? ምንም በግል ለመቀራረብ ምንም ምክንያት የለም። አንዳንድ ታዳጊ ወጣቶች ሴቶች ዲያቆን ጋር ማውራት ትልቅ ማድረግ ይመስላችኋል። ጸበልስታይ ቄሴ ምናምን ቄሴ የምትባል አማርኛ አለች። ጸበልስታይ እሱም ደግሞ ከሴቱ ጋር ሲያወራ ደስ ይለዋል። ይሄን የምነግራችሁ በከንቱ አይደለም፣ ስላለፍንበት ነው። አውቀዋለሁ። የሆነ ሴት ጋር ሲያወሩ ትልቁም ነገር ይመስል ደስ ይላል። ለማሳለም እንኳን ማለት ከወንድ ይልቅ ሴት ማሳለም ደስ ይላል። ድሮ ልጆች እያለን አላይንታ ምን አሉኝ? ተጎንብሰ መሬት እያያሳለ ፊታት በነገራችሁ ላይ ለምጆ ቀርቻ አሁንም ተጎንብሸን ማሳለም። ትልቁ ችግር ግን
የሰው ግርግር ማየት ጀመርኩና ሁሉ ሰው በእግሩ አውቀው ነበር። ሁሉንም ሰው ካልስ ካለበሰ ድሮ ካልስ ብዙ የለም ይሄ ገሌ እግር ነው እያልኩ ነው የሚሄድ። ይሄ ገሌ እግር ነው ሁሉን አውቀው ነበር። የቀድሞ ሽማግሌ ነው አልቀው ነው እንጂ አዛ በሴቱ በወንድ ያለው በእግሩ ነበር የማውቀውና እንዲያ ሲያደርጉ ኤሊ እያየ ዝም ኋላ አንድ ቀን ጠርቶ እንቢክሙ ውሉዴ እንጃላችሁ ወየውላችሁ እንደማለት አላቸው። ምን አላቸው? ሰው ከሰው ቢጣላ በእግዚአብሔር ስም ያስታርቁታል፣ ከእግዚአብሔር ቢጣላ ሳለ ግን ማድረግ የነበረበት መቆጣት መምከር ብቻ አይደለም፣ ከሹመታቸው መሻር ነበረበት። ይህን ነውር እየሰሩ ዝም አላቸው። ጥፋት መጣ። እግዚአብሔር ሲጣላ በሚያድንበት ነው የሚያጠፋ ይላሉ አባቶቻችን። ታቦተ ጽዮን ለእስራኤል መዳኛቸው ናት። ጦርነት ሲሄዱ ከኢሎፍላውያን ጋር ከፍልስጤማውያን ጋር ጦርነት ገጥሞ አልወትሯቸው እስራኤል ተሸነፉ። ከዛ ደንግጦ 4000 ሰው አለቀ በአንድ ቀን ጦርነት። እነሱ ውይይት አደረጉ። እናንተ ምንድነው እንዴት ይሁዳ እዲከ ዲበዘባኖሙ ለጸርከ የተባልነው እኮ እኛ ነን እንዴ? እጅህ በጠላት ጀርባ ነው፣ ጠላት ታሳድዳለህ የተባልነው እኮ እኛ ነን እንዴት? አንዱ ብድግ ያደርግና አራ ወትሮስኛ ኃይላችን ታቦተ ጽዮን ናት እንጂ እኛ ምን አቅም አለን? እሷን ይዘን እንምጣና እንዋጋ ይላል። ጨርሶ ሊያጠፋቸው ነው እንግዲህ። እሺ ብለው ታቦተ ጽዮንን ላክልን ብለው አሉት። እንግዲህ እግዚአብሔር የፈለገ ምንድነው? ወደ ጦርነት ካህናቱ አይሄዱም፣ ጊዜም ይታወቃል። ታቦተ ጽዮን ግን አለ ካህናቱ ስለማትሄድ እግዚአብሔር እነዛ ሊበቀላቸው ፈልጓል። አፍኒና ፊናስ እንዲመጡ ነው። እነሱም በትርጓሜ ምን ይባላል? እንደ ዛሬ እንደ ጥምቀት ደብተራ ይባላል። የጥምቀት ቀን ደብተራ በግራ በቀኝ ታቦት አጅበው አይደል የሚወርድ? እነሱም አጅበዋት ወረዱ። ጦርነት ቢገጥሙ መጀመሪያ ቀን 4000 ያለቀባቸው አይደል? 30000 ሰራዊት አለቀ። እንደገና ድጋሚ 34000 እሱ ብቻ አይደለም፣ ታቦተ ጽዮን ተማረከች። ያን ጊዜ ሊቀ ካህናቱ ኤሊ ከጎዳና ዳር በቋንጤ ወንበር አታውቁም አይደል? ቋንጤ ወንበር በቋንጤ ወንበር ተቀምጦ ፀሐይ ይሞቃል። አላፊ አግዳሚ ወሬ ለመጠየቅ ነው። ሽማግሌ አይኑ ጠፍቷል፣ 98 ዓመቱ ነውና አላፊ አግዳሚውን ኧረ እንዴት ሆነ ምን አዲስ ወሬ አለ ይላል። አላ አንድ ልብሱን ቀዶ አስልበው ይባላል። ልብሱን ቀዶ አመድ ራሱ ላይ በትኖ ይመጣል። አንተ ምንድነው ብለዋል። ከምን የመጣ ከጦርነት ምን ዜና አለ አለው። አንዳንዱ አፈሌ ደግሞ በደንብ አድርጓል የሚናገር አራ እስራኤል ተረቱ አለ። ወይኔ አለ አፍኒና ፊናስ ተገደሉ አለ። የባሰ አረ ታቦተ ጽዮንም ተማርካለች አለ። ልጆችስ ተው ብላችሁ አልሰሙኝም፣ የእጃቸውን ያገኙ ግን የሰባውን በልቼ አስራቱን በኩራቱን ተቀብዬ የከበርኩባት እንዴት ታቦተ ጽዮን ትማረካለች ብሎ ከመቀመጫው ተነስቶ ለቅሶ አሳምራለሁ ብሎ ዞር ቢል በጀርባው የእንግሊ ላይ ይባላል ሲወድቅ የጎኑ አጥንት ተሰብሮ ልቡን ወጋው፣ ሞተ። እዚያው እግዚአብሔርን መበደል ከባድ ነው። አያችሁ፣ የበደሉት ብቻ አይደሉም፣ በደል እየተሰራ ዝም ያለው የደረሰበትን ቅጣት ሰው አያስተውለው። ኤሊ ሞተ፣ ማን ተተካ? ነብዩ ቅዱስ ሳሙኤል። ከዚያ ግን እነሱ ታቦተ ጽዮን ስለተማረከች ግን በጉልበታቸው እንዳይመስላቸው በደንብ አድርጋ 5ቱን የፍልስጤም ከተሞች ነጋዛና አዛጦን በደንብ ገረፈቻቸው በእባጭ በደዌ። ዳጎን የሚባል ጣዖት መጀመሪያ ጎን ለጎን አረጓቸው፣ ሰብራው አደረች። ጭራሽ በሁለተኛው ቀን ደግሞ ላይ እናታቸው ታቦተ ጽዮንን በታች እሱም በላይ ሰው ያስቀይማል እንጂ ይሄ አደራረግ ዘንድሮ እንዴት እንደሆነ ነግራችሁ ነው። ስለ ታቦቱ ሳይሆን በዚህ ዘመን አይታችሁ ከሆነ እንደዛ ነው። እዛ ዝርዝር ውስጥ ብገባ በጣም ሰው ስለማስቀይም ሰዓትም ስለሌለ ለተወው። በቤታችን ውስጥ ስንት ዳጎን እንዳለ ታቦተ እግዚአብሔር እንኳን ሌላ ይቀርና ታውቃላችሁ። ታቦተ እግዚአብሔርን ማክበር ከቀረ ስንት ዘመኑ ነው? እንኳን ታቦተ እግዚአብሔር ታስታውሻለሽ? አንድ ስዕል አድኖ 1990ዎቹ የቅዱስ መርቆሬዎስ ስዕል አድኖ እዚህ ዝክር ወጥቶ ያን ስዕል እንደ ታቦት ነበር የምናየው። ያ ስዕል የት ያለ ይመስላችኋል? አሁን የመቃሬት ፎቁ ይታያችኋል። ከታች እርጥብ ነው፣ ጠረንም አለው። ስዕል አድኖች እዛ ውስጥ ነው ያሉት። የጥንት ታሪኮች የአቡነ አብይ ጊዜ ድሮ ስዕል የምታውቁት ከሆነ እሱና ይሄ የቅዱስ መርቆሬዎስ ገባሬ ታምሩ እዛ ውስጥ ወድቆ ነው ያለው። እና እኔ ይገርመኛል። ከዛ ደግሞ አንዲት ስዕል አለች ሁላችሁም የማታውቋት ውስጥ ያለች ስዕል። ባለፈው ነግሬሻለሁ። በአባስ ያገኘን
ታቦት ናት እንዳትነኳት። ስዕሉን እንኳን ማለት ነው። ስዕሏ የሚገርማችሁ ነገር የእመቤታችን ስዕል ናት። የእመቤታችንን ስዕል ጨርሶ በታታች ሁልጊዜም የጥንት ስዕል የእመቤታችን ሲሳል ገብረ መንፈስ ቅዱስና ቅዱስ ጊዮርጊስ አብረው ይስላሉ። ግድግዳ ላይ ሳይሆን የተንቀሳቃሽ ስዕል እና የአቡነ ገብረ መንፈስ ቅዱስና የቅዱስ ጊዮርጊስ እንደተጀመረ ነው የቀረ። እንግዲህ ሰዓሊው ቀድሞ ሞቶ ሊሆን ይችል ይሆናል። ጥንት ነው እንግዲህ ታቦቶቹ ጋር አብረው ነዋቸው። እንኳን መግለጥ በጣት መንካት ራሱ ወንጀል ነው። ነክተናት አናውቅም። እንግዲህ ይህንን ያክል የሚከበሩበት ጊዜ ቀርቶ ዛሬ ከታቦት ጋር ሰው ሲጋፋ ይውላል አይደል? ጥምቀት ይባላል። ታቦት ይወጣ ነው ሰው ነውር ነው በጣም። እና ታቦትን ማክበር እግዚአብሔርን ማክበር። ከዚህ አይዳ ቀጣቻቸው፣ ብዙ ነገር አደረገቻቸው። በሰባተኛ ወር መጣ ቅዱስ ዳዊት ታቦተ ጽዮንን ያን ጊዜ ነግሶ በነበረበት ጊዜ ቅዱስ ዳዊት ታቦተ ጽዮንን ይዟት መጀመሪያ መጣ። ከአሚናዳብ ቤት 20 ዓመት ተቀምጣለች። ወደ እስራኤል ሳትመጣ ማለት 20 ዓመት እዚያው ቆይታለች። ከዚያ ተመልሳ ስትመጣ ቅዱስ ዳዊት በገና ይዞ እየደረደረ እየዘመረ 70 ሺህ ሰው ነው ይዞ ሄደ። ታቦተ ጽዮንን ለመቀበለች 70 ሺህ የሚያመሰግን ብሎ ቆሞ አይደለም 70 ሺህ። ሲመጣ መንገድ ላይ ኦዛ የሚባል የአሚናዳብ ልጅ ከአሚናዳብ ልጆች አንዱ ታቦቱ የያዙት ከብቶች እንደዚህ ሲያዘነብሉ ሊወድቅ ነው ብሎ ሄዶ ደገፍ አላከ እግዚአብሔር መጥቶ ቆርጦታል። ለምን ወድቆ እንኳን ቢያገኝ አንድ ምዕመን ታቦትን ማንሳት አይችልም። ካህን ነው ፍለጋ መሮጥ ያለበት። እኔ ይቀፋል ያለንበት ዘመን እንጂ እኔ ታውቃላችሁ አይደለም ብቻ ተውት። እዚያው የሚቀርጽ ነገር ላይ ያልናገረው ነው እንጂ በግለሰብ እጅ ገጥሞን ያውቃል። ያውም በሰላም እጅ ገጥሞን ያውቃል። እዚሁ ከተማ የተሰረቀ ማለት ነው። እና ምን ያህል በቁማችን እንደተዋረደን አንዳንዱ ሰው ታቦቱ ለምንድን ነው ዝም የሚል ይላል። ታውቃላችሁ ታቦተ እግዚአብሔር ዝም አለ ማለት ጠቡ ከሌባው አይደለም አገልጋዩን አልወደደውም ማለት ነው። እንደነ ቅዱስ አባ አበስኪሮን ታሪክ እኮ አለ አይደል? መክሮ በሰው አስመክሮ ሰማይቱ አልሰሙታል። ምንድን ነው ያደረጋቸው? የሀገሩን ሰው በሙሉ አገልጋዩ ካህንሽ ህዝብንሽ በሙሉ ጭጭ አድርጓቸው አደረ። ባንድ ቀን ሞተው አደሩ። ቤተክርስቲያኑን ከነመሰረቱ ከነአጸዱ ነቅሎ ወስዶ እሱን ወደሚወዱት ሌላ ሀገር ወስዶ ተክሎታል ባንድ ሌሊት። ግን ያ በደናው ዘመን ዛሬ ሁሉ ግፍ እየተሰራ ምን ያመጣው? ቅዱስ ዳዊት ስትመጣ ኦዛ ሲቀሰፍ አይቶ ደነገጠ። ምክንያቱም የኦዛ ጥፋቱ ምንድነው? መንካቱ ነው አይደል? ግን የነካ ለክፋት ነው ለበጎ ነው? በሰውኛ ብናየው ለበጎ ነው። አራ እንደዚህ ያለች ታቦትም ማህኔ ከተማ አትገባም፣ እኔም ትፈጀኛለች ብሎ እዚሁ ትቆያለች። በአጋጣሚ እዚያ የደረሰበት ስፍራ የአቢዳራ ቤት ነው። 3 ወር እዚያ ቆየች። በ3ኛ ወር ሰዎች መጥተው አረ ጌታችን ንጉሥ ዳዊት 1000 ዓመት ያንግሰ። ምንድነው? የአቢዳራ ቤቱ ተባረከ ነው። እንግዲህ ወደ እኔ ትምጣ። በዚህች ቀን ነው እንግዲህ ሰራዊቱንም ሌዋውያን ካህናቱንም ደቂቀ ቆሬንም እነ አሳፍንም እነዚህ የመዘምራኑ አለቆችን 288 መዘምራን እነሱን ሁሉ ይዞ እያመሰገነ ምን ይላል መጽሐፍ? እየዘፈነ ይላል አይደል? ዘፈን የሚለው ቃል ሲተረጎም አንቀጽ አለ። ዳዊት ዘፈነ ካለ አመሰገነ እንጂ ዳነሰ ለማለት አይደለም እንጂ ዘፈን አመሰገነ። ለምሳሌ ዛሬ አርኬ ሰላም ለኪ ማርያም እምነ ቤታችን እናታችን ማርያም ሰላም ላንቺ ይሁን። ዘሰማይናኪ ጸወነ ጽዮን ያለሽ ማለትም አምባ መጠጊያ ያለሽ ሶበ ምርሁ ቅሬ ዘጽላሎትኪ ስነ ገና አንቺ ሳትወለጂ ከ1000 ዓመት በኋላ በታቦቱ ላይ ያንቺን ነገር ተረድቶ አይቶ ለቢሶ ዳዊት ለሰብክር ዘይሃይድ አይን የሚያጥበረብር ልብሰ መንግስቱን ለብሶ ቅድመ ታቦተ ሕግ ሃሌዋዲ ዘፈን ይላል። በታቦቱ ፊት አመሰገነ። እንዴት ነው አመሰጋገኑ? በገና እየደረደረ መሰንቆ እየመታ አባቶቻችን ይላሉ። ቅዱስ ዳዊት የዚያን ቀን የለበሰውን ካባ ልብሰ መንግስት ከዚያም በፊት ከዚያም በኋላ ለብሶት አያውቅም ይባላል። ለዚያ ቀን ከሮቻ የለበሰው ልክኛ ለስከው ደሙ ብቻ መለሰው እንዳለ ማለት ነው። እና ሲያዩት አይኑ ሁሉ ያጠብረብር ነበር ይባላል። ግርማው ልብሱ ያንን እንደዚህ አድርጎ ግን እየወደቀ እየተነሳ እየተንበረከከ ለምን ንጉስ ነው፣ ንጉሰ ነገስት በአካባቢ ያሉ አሕዛብን በሙሉ በእጁ ጭብጥ በእግሩ እርግጥ አድርጎ የሚገዛ ኃይለኛ ሰው በጣም ይፈራ። በዛ ዓለም ዘመን በዓለም አንደኛው ተፈሪ ንጉስ እሱ ነው። በዚያ ስፍራ ስለራሱም ሆነ ስለሌላ ሰው ክብር ሊጨነቅ አይችልም። እውነተኛ ሰው ማለት አምልኮ ማለት እሱ ነው። ስለ ሳምበዲ ክብር እየተጨነቅን ለራሳችን ክብር እየተጨነቅን ምን ምስጋና አለ? እንደዛ ሲያመሰግን ከላይ ሆና ከመስኮት ማን ታያለች? ሚስቱ ሜልኮል ታያለች።
አላስደሰታትም። እንዴት ከዚህ ከተራ ሰዎች መካከል እንደዚህ ይሆናል ብላ አለች። እሱ ብቻ አይደለም ናቀችው። ደህና ሰው ይመስለኝ ነበር ለእግዚአብሔር ስለተገዛ ማለት። ቅድም ያልኳችሁ ርዕስ የሚመጣው በዚህ ሰዓት ነው። በዓይኖችሽ ፊት የተናቅ ሆናለሁ ብሎ ያላት ምክንያቱ ምንድነው? እንደዚህ አድርጎ ታቦተ ጽዮንና መጥቶ በሰራው በአማረ ድንኳን ካስገባት በኋላ ህዝቡን ባርኮ መርቆ የሚገባቸውን አማሰጥቷቸው ከቤት ያሉትን የቤተ መንግስት ቤተሰቦቹን ሊመርቅ ሲገባ ሜልኮል ቀድማ ጠበቀችው። የእስራኤል ንጉስ በሴቶቹ ፊት በመራቆት ያለችው ልብሰ መንግስቱ ላይ ስለወለቀ ነው እንጂ ልብሱ ተረግቷል። በእውነት ከበርክ እንጂ በእነዚህ በባሮች በአገልጋዮች ፊት እንደዛ በመሆን ያን ጊዜ ነው የመለሰላት። በዓይኖችሽ ፊት እና አንቺን በመሰሉት ፊት የተናቅሁ ሆናለሁ፣ በእግዚአብሔር ፊት ግን እከብራለሁ ብሎ አላት ይባላል። መሰረታዊ ነገር እንደ ርዕስ ያደረግናት ምንጭ አይደለች። አጭር መልእክት ብናስተላልፍበት በቂ ነው። የሰው ልጅ ራሱን ማክበር አለበት ወይ? ነውር የለው። ራስ ማክበር ግን ምንድነው ነው ጥያቄ። ራስን ማክበር ምንድነው? ሕገ እግዚአብሔርን መጠበቅ ነውር አለመስራት። ሌላ ራስን ማክበር ምን አለ? ሰዎች ግን ለገዛ ክብራቸው ተጨንቀው የእግዚአብሔርን ክብር የሚነሱ ከሆነ ለራስ ክብር ብቻ እኮ አይደለም፣ ቤተክርስቲያን እየተበደለች ሕገ ቤተክርስቲያን እየተጣሰ ብዙ ነውር እየተሰራ ብንናገርሳ ነገ ቢከፋቸው ያስኬዳል። አስተምር ቆይ ተናገር። በዚህ ሌላ ቦታ ነገር ተናገራለሁ። እዚህ ነግሬያችኋለሁ። አቅም ልንገራችሁ። አንድ እያስቀደስን ቆመን አንደኛው ዲያቆን ነው፣ ግን ያው ቅጥር አይደለም ብዙ ሙያ የለውምና ጉሮሮ ብዙ አይደለም፣ ግን በጥጥ ነው የሚያደርገው እና ባባዛ ያስቀድሳል። ረበሽ ሌላ ሰው ቢሆን ምን አረ ለምን እናስከፋለን? ልብ በሉ አገልግሎት ውስጥ ይሉኝታ የሚባል ነገር የለም፣ በተለይ ክህነት ያለው ሰው ከሆነ። ምክንያቱም ቅዱስ አትናቴዎስ ሆኗል ኦ ዲያቆናት ማይቶተ ቤተ ክርስቲያን፣ የቤተ ክርስቲያን መብራት የተባላችሁ ዲያቆን እንኳን ማለት ነው። ምልሁ ውስጤታ ከመይሃሉ አንቄ ምስለ ርግብ ክርዳድ ምስለ ስርናይ ተኩላ ምስለ በግ፣ ተኩላ ከበግ ጭላት ከዶሮ ከጫጩት ጋር እንክርዳድ ከስንዴ ጋር እንዳይኖር መርምሩ ይላል። በቅዳሴ ጊዜ የሚያወራውን የሚረብሸውን ዲያቆኑ ውጣ ብሎ ያስወጣዋል እኮ እና አንተ ዝም በል አልሰማ ደርቡ ቀርብ ብሎ ሰው ይውላችን ይሰማል። ስለ እግዚአብሔር አልተማርከውም አታውቀውም አፍገዝጋልኝ። አሁን ሰው የዛን ጊዜ ሰው የምነካቸለ አሁን ሳስበው ይብሳል። ለምን ጠቅላላ ረበሸዋ ቅዳሴውን ዝም ብሎ እየጮኸ በባዶ ሜዳ ምንም የሌለ ነገር ሀም እንደሚያመጣው እንደዚህ እና በቃ አንዳንድ ጊዜ ያስፈልጋል እኮ። ምክንያቱም ለሰዎች ሰብዕና ለሰዎች ክብር መጨነቅ ይገባል። ነገር ግን ለሰዎች ክብር የምንጨነቀው እነሱ ሰዎችን እየበደሉ አይደለም፣ አገልግሎት እየበደሉ አይደለም፣ እግዚአብሔርን እየበደሉ አይደለም። እግዚአብሔርን የሚበድል ሰው ለምንድን ነው ለሱ ክብር የሚጨነቀው? ልመታው ልሰድበው አይገባኝ ይችል ይሆናል። ታው አይሆንም ለማለት ግን ምንም እንጃ። ዛሬ ሁሉ መከባበር መፈራራት ስመለከተው እግዚአብሔርን ማክበር ዛሬ መረበል አራ ቀድሞ አለቆች የጎንደር አለቆች ረረረ ሰው መዘርጠጥ አይደለ ስራቸው ምናምን ይላል። ዛሬማ በጣም ይከባበራል እኮ የለም መቼም አይጣል ነው። እና እኔ የሁሉ አሁን እኮ ቅዱስ ዳዊትን ስታስቡት በጣም ቅዱስ በጣም የዋህ ሰው ነው። ግን ማድረግ ያለበት ነገር ከእግዚአብሔር ክብር በላይ የለም። ሚስቱን አታስቡ። የሚገርመው እንደዛ በማድረጓ ምክንያት ምን አላት? በዓይኖችሽ ፊት እናቃለሁ፣ አንቺን በመሰሉ ሰዎች ፊትም እናቃለሁ፣ በእግዚአብሔር ፊት ግን እከብራለሁ። ግን እዚህ ላይ ማስተዋል ብዙ ሰዎች ይሄንን መድረክ ላይ ወጥተው የካሴት የሚያወጡ ዘማሪ የሚባሉ ሰዎች አሉ አይደል? ይሄንን ላልሆነ ጥቅስ ይጠቀሙበታል። የቅዱስ ዳዊትን ነገር ሜልኮል የናቀችው በፍጹም ልቡ እግዚአብሔርን ስላመሰገነ ለንግስና ክብሩ ስላልተጨነቀ ነው። ዛሬ ልብሱን አሰማምሮ አነጻጽቶ ሲበላ ሲጠጣ አድሮ መጥቶ ድምፅ ማጓይ ይዤ ካሴት አሳትሜ ዘምራለሁ ይላል። እንዲያ ነው ምስጋና። አንድ ሰው ነገር ቀደም ትናንት የሆነ ነገር ነቀፌታ ጻፍኩኝ እዛ መከረኛ ፌስቡክ ላይ። አሁን ከሆነ አዲስ አበባ አይታችሁ ከሆነ ጉባኤ ሲዘጋጅ ቤተክርስቲያን አውደ ምሕረት ቀርቶ ሚሊኒየም አዳራሽ ነው የሚዘጋጀው። ከዛ ደግሞ መግቢያ ክፍያ አለው።
አስባችሁታል? ስብከት ለማዳመጥ ከፍያ ቀስ እያለ እቺን ያስለማመደ አንዱ ማህበረ ቅዱሳን አትንኩኝ ነው የሚል ማህበሩ አውቃለሁ። ትናንትም እዛ ራሳቸው ጠርተውኝ እንጂ በደንብ ቆንጥጬ መጥቻለሁ። ያው ቢሰድቡኝ ስድብ ነው፣ ሌላ ችግር የለውም። እችን ነውር ያስተማረ ይሄ አርቲስት ምናምን የሚባሉ ሰዎችን ቤተክርስቲያን ውስጥ የማይገባቸው ነገራቸው ላይ ክርስቲያን ናቸው። ቤተክርስቲያን ለሁሉም ትገባለች። አረማዊም ቢሆን ካመነ መምጣት ይችላል። ቤተክርስቲያን ለሁሉ ናት። አውደ ምሕረቱ ግን የሁሉ አይደል። እንኳን ለነሱ አልኩ ዘማሪ ነኝ ሰባኪ ነኝ የሚለው ክህነት ከሌለው ዛች መውጣት አይችልም። ክህነት ያለው ብቻ ነው አውደ ምሕረቱ፣ እዛ ውጭ የለም። እነዚህን ያመጣ ይሄ ማህበረ ቅዱሳን የሚባል ማህበር ነው። ገንዘብ ፍለጋ ትኩረት ለመሳብ ዘፋኙንም ድራማ የሚሰራው ምናምን እየሰበሰበ አሁን ደግሞ ምን ተጀመረ? ቤተክርስቲያን አውደ ምሕረት የማታስተምሩ ሲባል ለምን ነው የሚመስላችሁ? ቤተክርስቲያን አውደ ምሕረቱ አይመችም፣ ለማስከፈል አይመችም። ስለዚህ አዳራሽ ይዘውት ይሄዳሉ። 300 ብር መግቢያ ምናምን ሺህ ብር መግቢያ ምናምን ይባላል። ህሊና ያለው ሰው ካለ አንደኛ አዳራሹን ትቶ ቤተክርስቲያን አውደ ምሕረት ላይ መማማር። ምክንያቱም ያ አዳራሽ ዘፈን ኮንሰርት በየቀኑ ነው የሚደረግበት አይደል? ስንት ነውር ነው የሚደረግበት። ግብረ ሰዶማውያን ሁሉ ስብሰባ የሚያደርጉበት ስብሰባ ነው፣ ቦታ ነው፣ እናውቀዋለን እኮ። አንደኛ ሰው እነዛ ለመውሰድ፣ አንዳንዱ ደግሞ ጅል አይጠፋም ለመቀደስ ይላል። አንተ የረከስክን እንዴ የምትቀድሰው? ለመቀደስ እኮ መቀደስ ይቀድማል። መቀደስ ማለት ደግሞ የቅዱሳን ኑሮ መኖር ነው። እንኳን አዳራሽ ቤተክርስቲያን እየመጣህ እያረከስክ ነው እንዴ ጭራሽ ዓለማዊ አዳራሽ እንደምትቀድስ ነውር ነው። እና እንደዚህ ዘመን መዝሙርም ስብከትም አገልግሎትም ሸቀጥ ሳይሆን በጥንቱ ዘመን ግን አባቶቻችን አመስግነው ከብሮበታል። ከነዚህ አንዱ ቅዱስ ዳዊት ነው። በፊትሽ እዋረዳለሁ በዓይኖችሽ ፊት፣ በእግዚአብሔር ፊት ግን እከብራለሁ። ስለዚህ በእግዚአብሔር ፊት መክበር የፈለገው ሁሉ በሰው ፊት መዋረድ ካለበት እስከዚያ ድረስ መድረስ ይኖርበት ይችላል። ስለዚህ ፈንታ ግን እግዚአብሔር ሜልኮል ምን አደረገ? ማኅፀኗን ዘጋ። ወዳጁን ቅዱስ ዳዊትን ታቦተ ጽዮንን ያከበረውን ስለናቀች ማኅፀኗን ዘጋ። የወለደት ሜልኮል እስከ አመ ሞተት፣ እስከ ሞተች ድረስ መካኑና የቀረች ቅጣት ነው። በነገራችን ላይ መካንነት የእግዚአብሔር ስጦታ የሚሆንበት ስፍራ አለ። መካንነት ቅጣት የሚሆንበት ስፍራ አለ። መካንነት ኃጢአት አይደለም። ብዙ ጊዜ እግዚአብሔር እንደዛ የሚያደርጋቸው ሰዎች አሉ። አንዳንዶቹ እንደዚያው እንደሆኑ እድሜያቸውን ይጨርሳሉ። አንዳንዶቹ በጨረሻ ዘመናቸው ደግሞ ካረጁ ከምናምን በኋላ ደግሞ እንዲወልዱ ያደርጋቸው ተአምሩን ለመግለጥ። ሁሉም የእግዚአብሔር ስራ ነው እኮ። ግን አንድ ሰው መካን ስለሆነ ኃጢአት ሰራ ለማለት አይደለም። የእግዚአብሔር ስራ ነው፣ የባለቤቱ ስራ። ሰው አይመረምረው። ስለወለድነ ጻድቃን ያልወለዱት ኃጥአን አይደለም። ሰው በስራው እንጂ በእንደዚህ አይነት ነገሮች ለመለካት መሞከር ከባድ ነው እና እንዲያ ነው። ከዚህ ውጭ የሆኑ ግን ዛሬ ሰሎሞን ቤተ መቅደስን ሰርቶ ታቦቷን ያገባበት መታሰቢያ ነው። ቀዳማዊ ምኒልክ የንግሥተ ሳባ ልጅ ታቦተ ጽዮንን ይዞ ከእስራኤል ወደ ኢትዮጵያ የገባበት ቀን ነው። እንደገና ደብተራ ኦሪት ተሰርቶ ታቦቷ የገባችበት ቀን ነው። ከዚያ በኋላ እንደገና በአዲስ ኪዳን አብርሃ ወአጽብሃ 12 መቅደስ ያለውን በወርቅ በዕንቁ የተሰራውን ቤተ መቅደስ ቅዳሴ ቤቱን አክብረው ታቦቷ ያለማንም ተሸካሚ በራሷ ከጥንቱ ደብተራ ኦሪት ወደ አዲሱ ቤተ መቅደስ የገባችበት ነው። ከዚያ በኋላም አጼ ድልነአድ ዮዲት ያፈረሰችውን ቤተ ክርስቲያን እንደገና ቅዱስ ያከበረበት ነው። ኋላ እንደገና ግራኝ ያፈረሰውን እንደገና አጼ ፋሲል ዛሬ የምታውቁትን አጼ ፋሲል የሰሩት የጥንታዊው ወንዶች ብቻ የሚያስቀድሱበትን እሱ የተሰራበት እነዚህ ሁሉ መታሰቢያ። ከነዚህ ሁሉ ጋር ግን ዛሬ በዓለ ተቋመ ወርቅ ይባላል። ዘካርያስ ሬ ተቋመ ማኅቶት ኩለንተሃ ወርቅ። ዛሬ የወርቅ መቅረዝ ዘሰባቱ ማኅተወያ 7 ማብሪያ ያላት ወሰባቱ መሳውሪያ 7 መጋረጃ ያላት። መሳውሪያ ያለውን ወደ ምስጢሩ ሄደው መክደኛ ብለው የተረጎሙም አሉ፣ መጋረጃ ብለው። ይህችውም የእመቤታችን ምሳሌ ናት። ዛሬ ዘካርያስ ያንን ፋና 7 አይጹቅ ያሉትን ፋና ያይበት ቀን ነው። ያንን ፋና ከታች ከመሬቱ 2 የወይራ ዛፎች በቅለው እንደዚህ አጎንብሰውበት ይመለከታል። ከዚያ 7 አይጹቅ ያሏትን ፋና ይመለከታል። ይህንን አባቶቻችን ለጊዜው እንደዚህ ብለው ከተረጎሙ በኋላ ለፍጻሜው ግን የእመቤታችን ምሳሌ ነው። እዚያ ፋና ውስጥ እንግዲህ 7 እስመ ሁልቁ ሳብ በሀበ ዕብራውያን ፍጹሙት ይላል። 7 የፍጹምነት መለኪያ ነው አይደለም? እመቤታችን ፍጹም ስላት ተቋሚ እመቤታችን ወርቅ የንጽህና የቅድስና በውስጥ በውጭ ስለተለበጠ ከውስጥ አይታችሁት ከሆነ ፈትል አለ አይደል? እሳት አለ አይደል? ሲነድ 3 ነገሮች አሉ አይደል? ፈትሉ አለ፣ ዘይቱ አለ፣ እሳቱ አለ። ፈትል የትስብእት የሥጋ፣ እሳት የመለኮት፣ ዘይት የመንፈስ ቅዱስ ያዋሃደ የከፈለ ያዋሃደ መንፈስ ቅዱስ ስለሆነ
እንዲያ ብሎ ለእመቤታችን ምሳሌ ሰጥተዋል። አባ ጊዮርጊስ ዛሬ በሚቀደስ ቅዳሴው መዓዛ ቅዳሴ ላይ ንኢ ማርያም ተቋመ ወርቅ ዘወልደ ሀዶ ሀዶ አያቱ ነው የሀዶ ልጅ የወርቅ መቅረዝ የወርቅ ፋና ድንግል ሆይ ነይ ወደኔ ዘሰባቱ ማኅተውያ 7 ስፍራ ላይ አብርታ የታየች ወሰባቱ መሳወሪያ በ7 የተጋረደች አንድም በ7 የተጋረደች ቢል ክብሯን የተከደነች ቢል ማኅተመ ድንግልና ለዘላለም የታተመ ስለሆነ እና ምን አለ እነዚህም ለአዲስ ኪዳን 7 ያለውን ሲተረጉም ምን አለ በእመቤታችን አምላክን ወልዳ 7 የክህነት ማዕረግ ስለመሰረተችልን ነው ብሏል። ዘውቱም ላይ ካነ ምስጢር ሐዲስ 7 የክህነት ደረጃ አለ አይደል? አታውቁት? ጵጵስና የሚባል ጳጳስ አለ አይደል? ኤጲስቆጶስ አለ አይደል? ቄስ አለ። ስንት ሆነ? 3 አለ። ቆሞስ የሚባል ማዕረግ ለቤተክርስቲያን ስንተውት የለማን እንዳመጣው አላውቅም እኮ ቆሞስ የሚባል ማዕረግ እውነት አለ በታሪክ ውስጥ የገዳማ በምኔቶች ኤጲስቆጶሳት ስለማይገኙ ብዙ ጊዜ ካህኑ ነው። ግን አንዳንድ ጊዜ ንዋያተ ቅድሳት ታቦታት አንዳንድ ጊዜ አረማውያን ይወስዷቸዋል ወይ ደግሞ ገብተው አቃጥሎ ምናምን ብሎ ሲሄዱ ያንን የሚባርክ ኤጲስቆጶስ ይጠፋል እና ያንን እንዲባርክ ማለት አዲስ ታቦት እንዲባርክ አይደለም። ተባርኮ የነበረውን አረማውያን ከነኩት መልሶ መባረክ አለበት። ያንን ለማድረግ ጳጳስ ይጠፋል። ዋናው ዓላማ ግን በገዳማት ያሉ አበምኔቶች እንዲያመነኩሱ የሚሰጣቸው ነገር ነው። በዛ ላይ ከስንት አንድ አልፎ ነው እንጂ አይሰጥም ነበር። በከተማ ውስጥ ቆሞስ የሚባል ሰው ካያችሁ 100% አይደለም 101% ህገ ወጥ ነው። ከተማ ውስጥ ቁምስና የሚባል መጀመሪያ በማዕረገ ክህነት ዝርዝር ውስጥ የለም። ማዕረገ ክህነት ዝርዝር ውስጥ ያሉ ሊቀ ጳጳሳት አለ፣ ዋናው ጠቅላዩ፣ ከሱ በታች ጳጳስ አለ፣ ከሱ በታች ኤጲስቆጶስ አለ። ይሄ አንድ ቲም ነው፣ አንድ ቡድን ነው። ተመሳሳይ ማዕረግ ነው። ይበላለጣል፣ የሚበላለጡበት ነገር አላቸው፣ ግን ተመሳሳይ ስራ የሚሰሩ ናቸው። ከዚያ ቀጥሎ ቄስ አለ፣ ዲያቆን አለ፣ ንፍቀ ዲያቆን አለ። ቄስ ራሱን የቻለ መሀል ላይ ያለ ስታተስ ነው። ዲያቆን ራሱን የቻለ ስታተስ ነው። ከዚያ ንፍቀ ዲያቆን፣ አናጉንስጢስ፣ መዘመራን እነዚህ ናቸው። ከዚያ ግን ለአገልግሎት ለስራ ሲባል እንደ ዘርፍ ነገር አለ። ለምሳሌ ሊቀ ካህናት ይባላል። ሊቀ ካህናት ማለት ከካህን በላይ ከጳጳስ በታች ማለት አይደለም። ያው ካህን ነው። ለአስተዳደር የሚሰጥ ስም ነው። ቋሚ ማዕረግ አይደለም። ስራውን ሲሰራ ብቻ የሚሰጠው ስም ነው። ሲተው አብሮ የሚተው ማለት ነው። ለምሳሌ ይህን ደብረ የሚያስተዳደር ሰው መልአከ ሕይወት ይባላል አይደል? ከአገልግሎት ከለቀቀ መልአከ ሕይወትነቱም አብሮ ይቀራል። የሥራ ስም ነው። የደብሩ ስም ነው። ሲለቅ አብሮ ይለቃል። ለምሳሌ የዚህ ጉባኤ መምህር መጋቢ ብሉይ ይባላል አይደል? ብሉይን ማስተማር ካቆሙ ወደ መደበኛ ስራቸው ነው የሚመለሱ። መጋቢ ብሉይ የሚለው የለም። አሁን ዛሬ ግን እንደምታውቁት እንደ እከክ ተከትሏቸው ነው የሚሄዱ እና ቁምስና የሚባል በስርዓተ ክህነት ውስጥ የገባበት አንደኛ በኋላ ዘመን ነው የመጣው። ለአገልግሎት ተብሎ ሊቀ ካህናት የሚለውም በኋላ ነው የመጣው። በብሉይ ኪዳን ጀምሮ ነበረ። በመካከልም አሉ። አሁን ለምሳሌ ፓትርያርክ ርዕሰ ሊቃነ ጳጳሳት ትሰማላችሁ አይደል? እዛ የሚባል ማዕረግ አናውቅም። ሊቀ ጳጳሳት ነው በቃ፣ እዛ በላይ የለም። ፓትርያርክ ተውት፣ አባት ማለት ነው። የሁሉ አባት ለማለት ነው። እሱ ችግር የለውም። ርዕሰ ሊቃነ ጳጳሳት የሚባል ማዕረግን በቤተክርስቲያን ውስጥ የለም። ምክንያቱም ርዕሰ ሊቃነ ጳጳሳት ሊባል የሚችል አንድ ሰው ነው፣ ቅዱስ ጴጥሮስ ነው። ሊቃነ ጳጳሳት የሚባሉ 4 ናቸው ያሉት። ከነዛ ውጭ ያለው ጳጳስ ነው። ብቻ እንደዚህ እንትን ገብተን አይዘለቅም። ዞሮ ዞሮ እኮ የምታውቁት ይኸውላችሁ። አሁን ለምሳሌ እናንተ አሁን ካላችሁ ከመደበኛ ስሙ ውጭ የሆነ ስመ ትምክህት ያለ አይደለም በሰው ፊት እንዲህ የሌላችሁን ነገር ግን እንደዛ የሚያደርግ የሚያስመካ የሆነ ተጨማሪ ስም እንደ ማዕረግ ስም ቢወጣላችሁ የሚያስደስታችሁ ከሆነ ከዛ ስም ጋር አብሮ ሰይጣን ያድርባችኋል። ምንም መውጫ የለውም እዛ በኋላ። ዛሬ የምታዩት ሁሉ የማዕረግ ስም ያለው ወንበር ከሚያስተምርና የደብር አስተዳዳሪ ሆኖ በአስተዳዳሪነቱ ምክንያት ከተሰጠ ስም ውጭ ያለ ስም ከስሙ ጋር አብሮ እንግዲህ ነገር ነው። ለሱ ነገር ህገ ወጥ ነው። ደጋግሜ ተናገር፣ ህገ ወጥ ሰይጣን አብሮ ነው የሚያድርበት። ለምን ቢባል አስባችሁታል? ለምሳሌ መልአከ ሕይወት ይላል። ምን ማለት ነው? የህይወት አለቃ ማለት ነው። እንግዲህ ወይ አዛ አሜሪካ የምትኖር ወይዘሮ ሕይወት የምትባል ሴትዮ ኖራ የእሷ አለቅነትም እንደሆነ ወይ እንወቀው። እውነት የለው ይላል። በቃ ነው ደግሞ የኛው ሰው ምን ማለት ብፁዕ አቡነ ገሌን ይሰጥ ራቀረ ዘርበል እሳቸው ሞኛ የሆኑ ቀን ታዲያ እውነቴን ነው። እንደው አንደኛው ልጅ
መጣ ወዳጄ ነው። አሁን መንኗል። ሰባኪ ነው። ወረቀት 7 ወረቀት አለው። 7 የማዕረግ ስም አለው። በየሄድበት እየሰጠ ግን ደህና ሰው ሆኖ ጠላት እንዳያድርብኝ ብሎ አንዱንም ተጠርቶበት ሲሰጥ እየወሰደ መደበቅ ያው መንኗ አንገዳም ብሎ እኔ ግራ እኮ ነው የሚገባኝ። እኛ የሚገባን ስም አባቶቻችን ምን እንላለን? ክርስትና ስም አለን አይደል? ከዛ የተጸውዖ ስም አለን። ማዕረግ ካለ ደግሞ የማዕረግ ስም ይኖራል። ለምሳሌ ዲያቆን ከሆነ ዲያቆን ነው፣ ቄስ ከሆነ ቄስ ነው፣ አለቀ። ቆሞስ ምንድን ነው? ጳጳስ ከሆነ ጳጳስ ነው። ሌላ ምንድን ነው? ምንድን ነው እዛ በላይ የሚፈልገው? ስሙ ምንድን ነው የሚያደርገው? መልአከ ገና ሊቀ እንትና ምንድን ነው የሚያደርገው? ስም ቢያጡ እዚህ ፊት እነግራቸዋለሁ። የሚያደርጉት ቢያጡ እንኳን አንዱ በኩረ ሰባክያን ተባለ። በኩረ ሰባክያን ክርስቶስ ነው፣ ሌላ የለም። ዓለም ከተፈጠረ ዘመን ከተቆጠረ በኩረ ሰባክያን ክርስቶስ ብቻ ነው። ግን የሱ ተወዳዳሪ መጣ ዛሬ ሰባኪ ነኝ ብሎ። አንዱ ደግሞ ምን ተባለ? በኩረ ዘማሪያን ተባለ። የኪነ ጥበብን ነው በኩረ ዘማሪያን የሚሉት። እሱስ እንዲያው መቼም ፈልጎት አይመስለኝም። ሳየው ደህና ሰው ነው፣ እንዲያው ኪነ ጥበብ ደህና ሰው ነው። ምክንያቱም በመዝሙር ሲነግድ አይቼው አላውቅም። አይነግድም፣ ደህና ነው እኔ እስከማውቀው ድረስ። ግን አልሆነ ስም ለጥፈውበታል፣ በኩረ ዘማሪያን ብለው። በኩረ ዘማሪያን ቅዱስ ዳዊት ነው። ሌላ በኩረ ዘማሪያን በትውልድ ታሪክ አናውቅም። ያሬድ እንኳን አልተባለ፣ ቅዱስ ያሬድ እንኳን ታላቁ ሊቅ አልተባለ። አንዱ ደግሞ ምን ተባለ? እዛ አዲስ አበባ በቦሌ አካባቢ ያለ አንድ የቤት ጅላጅል ልሳነ እፍረት ስሙ ጳውሎስ ነው መጠሪያ ስሙ። አያችሁ አሁን የገባኝ ወላጆቹ ወይም ጳውሎስ ላይ ያወጡለት ሰዎች ተሳስተው ነበር። የማይገባውን ስም ሰጥተውት ኋላ ተንኳቶ ሐዋርያውን አንቄ ካልቀማሁት ነው እንግዲህ ስሙን ማለት ነው። የቅዱስ ጳውሎስ ልሳነ እፍረት አይደል? ለቅዱስ ጳውሎስ አንደበቱ እንደ መንፈሳዊ ሽቶ ሲባል ይሄ እናንተ በየቤታቸው ለምትረጩት እሱ አይደለም። እፍረት ማለት በቤተክርስቲያን ሌላ ነው ትርጉሙ። አዎ እፍረት ምዑዝ ኢየሱስ ክርስቶስ ልሳነ እፍረት የተባለ ክርስቶስ ነው። እና ስታስቧቸው የማዕረግ ስም ኑሮት ጋኔን ያላደረበት ሰው ጥቂት ነው። እነሱም የወንበር መምህራንና አልፎ አንዳንድ የደብር አስተዳዳሪዎች ብቻ ናቸው። ማዕረግ ስም ተሸክሞ ጋኔን ያላደረበት ሰው የለም። እንዴት አወቅ ብትሉኝ እግዚአብሔር ያውቃል። እና በእውነቱ እግዚአብሔር መድኃኔዓለም ሁላችንም ይማረን። እኔም ተናግሬ አልጠቀም፣ ሰውም ሰምቶ አይሰራ ይሁን። እስኪ እና የታቦተ ጽዮን በረከት ይደርብን። አማናዊ ጽዮን እመቤታችን ናት። የእሷም ጣዕመ ረድኤቷ ይደርብን። ዛሬ በጣም ሰዓት አስኪደናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል። አሜን 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 አሜን።